ለኢትዮጵያ ንግድ ባንክ ብቻ ተሰጥቶ የነበረ ሥራ ሁሉም ባንኮች እንዲሰሩ ተፈቅዷል። ይህ በኢትዮጵያ ኢኮኖሚ ላይ ትልቅ አንድምታ ያለው ነው። መንግሥት ለበርካታ ጊዜ ተቆጣጥሮት የነበረው የቻይና ንግድ አሁን ለሁሉም ክፍት አድርጎታል። ኢትዮጵያውያን ወደ ቻይና ለመላክ የግድ የኢትዮጵያ ንግድ ባንክን መጠቀም ነበረባቸው። መንግሥት እንደዚህ አይነት ሞኖፖሊውን አሳልፎ የሰጠው ለምንድን ነው? ብሔራዊ ባንክ ያስተላለፈው ይህ ውሳኔ ያሉት አንድምታዎች ምንድን ናቸው? በዛሬው ዝግጅታችን 4 ነጥቦች አሉ የሚለውን አስቀምጥላችኋለሁ። ይህ ከ27 ዓመታት በኋላ የተቀየረው ሕግ አንደኛ ስለ ኢትዮጵያ ኢኮኖሚ ቁመና የሚያስተላልፍልን መልእክት አለ። ሁለተኛ የኢትዮጵያና የቻይና የንግድ እንቅስቃሴና ወዳጅነት፣ ዕዳ የመሳሰሉት ጉዳዮች ላይ መልእክት አለው። ሶስተኛ ስለ ኢትዮጵያ ኤክስፖርተሮች የሚነግረን ጉዳይ አለ። የተዛባውን የኢትዮጵያ ንግድ እናነሳዋለን። አራተኛ ደግሞ የኢትዮጵያ ኢኮኖሚ ወዴት ሊያመራ ፈልጎ ነው? ምን ገጥሞት ነው መንግሥት ከ27 ዓመታት በኋላ ውሳኔውን እንዲቀይር የተገደደው የሚለውንም አስቀምጥላችኋለሁ። የቅዳሜ ገበያ የዩቲዩብ ቻናል ከመጋረጃው ጀርባ ያሉ ታሪኮችን ገልጦ ያሳየናል። ቻናላችንን ሰብስክራይብ አድርጉ። ትኩስ ትንታኔዎቻችን እንዲደርሷችሁ የደውል ምልክቱን ተጫኑ። ቅዳሜ ገበያ በፈረንጆቹ አቆጣጠር 1999 ላይ ወይንም በኢትዮጵያ አቆጣጠር 1991 ላይ የተወሰነ ውሳኔ ነበረ። ዛሬ ማጫወታችሁ የብሔራዊ ባንክ ውሳኔ። ይህ ውሳኔ በአስገራሚ ደረጃ ወደ ቻይና ምርት የሚልኩ ነጋዴዎች መጠቀም የሚችሉት የኢትዮጵያ ንግድ ባንክን ብቻ ነው ይላል። ለክፍያ ስርዓቱ ወይንም ሌተር ኦፍ ክሬዲት ለመክፈት ከቻይና የሚቀበሉትን ማንኛውንም ክፍያ ለማስተናገድ የመጠቀም ግዴታው የኢትዮጵያ ንግድ ባንክን ብቻ ነው። በርካታ ባንኮች በኢትዮጵያ ቢከፈቱም በዛን ወቅት ከ5 ያላነሱ ባንኮች ቢኖሩም 1991 ላይ ማንኛውም ነጋዴ ወደ ቻይና የምልከው አለኝ ካለ የሚጠቀመው የኢትዮጵያ ንግድ ባንክን ብቻ እንዲሆን ተደረገ። ይህ የተደረገበት ምክንያት አነጋጋሪ ነው። ነገር ግን ምክንያቱ ይህንን ይመስል ነበረ። ዋነኛው የኢትዮጵያ መንግሥት ውሳኔ አንደኛ የኢትዮጵያ ኢኮኖሚ በጣም ድሃ የነበረ በመሆኑ ነው። ምክንያቱም በወቅቱ የነበረው ኤክስፖርት $1 ቢሊዮን እንኳን አልገባም። ወደ ቻይና የሚላከው ደግሞ ገና ጥቂት ሚሊዮኖች ነው። እናም የኢትዮጵያ መንግሥት ከቻይና መንግሥት ከፍተኛ ብድር የሚጠይቅበት ወቅት ነበረ፣ የ90ዎቹ ዓመታት። ይህንን ብድር ለማግኘት ዋስትና ያስፈልጋል። ከቻይና ጋርም ያለውን ትስስር በመርህ መምራት ያስፈልጋል። እያንዳንዷ ወደ ቻይና የምትላክ ዶላር ከዕዳ አስተዳደር ጋር፣ ከዕዳ ዋስትና ጋር፣ ከብድር ክፍያ ጋር መያያዝ ስላለባት ወደ ቻይና የሚላክ የኢትዮጵያ ምርት ብቸኛው አንቀሳቃሽና ብቸኛው አስተባባሪ የኢትዮጵያ ንግድ ባንክ ብቻ እንዲሆን ተደረገ። መንግሥት ወደ ቻይና የሚደረገው ንግድ ከዓይኑ እንዳይርቅ የኢትዮጵያ ንግድ ባንክን ብቻ ስላመነ የራሱ ባንክ ስለሆነ በዛ በኩል ለመጠቀም ፈለገ። በወቅቱ እንግዲህ በዋናነት ኢትዮጵያ ወደ ቻይና የምትልከው ሰሊጥን ነበር። ሰሊጥ በዋናነት ወደ ቻይና ቢላክም በአጠቃላይ ግን ከምርቶቹ አንጻር ዝቅተኛ በመሆኑ በወቅቱ ኢትዮጵያ ወደ ቻይና የምትልከው የኤክስፖርት መጠን አጠቃላይ ኤክስፖርቷ ውስጥ 5% ብቻ ቢሆን ነበረ። አሁን በእርግጥ ይህ አሃዝ ወደ 8%፣ ወደ 10%ም እየተቃረበ ነው። እናም በዚህ ወቅት ነጋዴዎች ዶላራቸውን በቀላሉ አያገኙም። ወደ ቻይና ሰሊጣቸውን ይልካሉ። የላኩበት የውጭ ምንዛሪ በኢትዮጵያ ንግድ ባንክ በኩል ይተዳደራል። እያንዳንዷ ሽርፍራፊ ሳንቲም መንግሥት ያያታል። የኢትዮጵያ ንግድ ባንክ ቆጥሮ ያውቃታል። ለቻይና የዕዳ ክፍያ ወይንም ደግሞ የብድር ማስተማመኛና የኢትዮጵያ ኢኮኖሚ እንቅስቃሴን ማሳያ ተደርጋ ትወሰዳለች። ስለዚህ በንግድ ባንክ በኩል ያለ ዶላርን ነጋዴዎች እንደ ልብ ማስተዳደር አይችሉም ነበር። በኋላ ላይ ግን የቀየሷቸው ስልቶች የኢትዮጵያ የኤክስፖርት ንግድ ላይ ከፍተኛ ሸፍጥ ያመጣ ነገርም ተፈጥሮበታል። ይህንን ለመመልከት በመግቢያ ላይ ያነሳውላችሁን አዲሱ የብሔራዊ ባንክ ውሳኔ ከ27 ዓመታት በኋላ ወደ ቻይና ኤክስፖርት ማድረግ የሚፈልግ ማንኛውም ነጋዴ ያሻውን ባንክ፣ ሁሉንም ባንክ፣ የፈለገውን ባንክ መጠቀም ይችላል በሚል ብሔራዊ ባንክ ያወጣውን ውሳኔ ለምን እንደሆነ የጠቀስኩላችሁን 4 ነጥቦች በማንሳት ልጨምር። ይህ ግንቦት 18 የወጣው ውሳኔ 4 ነገሮችን ያመላክተናል። የመጀመሪያው የኢትዮጵያ ኢኮኖሚ ቁመና ምንድን ነው? ምን ላይ ደርሷል? የሚለውን ያሳየናል።
በነገራችን ላይ በ1991 በኢትዮጵያ አቆጣጠር ወደ ቻይና የሚላክ ማንኛውም ኤክስፖርት የሚሳለጠው በኢትዮጵያ ንግድ ባንክ በኩል ብቻ ነው የሚለው ውሳኔ ሲወሰን የኢትዮጵያ ኤክስፖርት $1 ቢሊዮን አልገባም። ስለዚህ ወደ ቻይና የምትሄደዋን እያንዳንዷን ዶላር መቆጣጠርና የኢትዮጵያ መንግስት የመበደርም ዕዳ የመክፈልም አቅም እንዳለው ማሳያ ተደርጋ የምትታይ ነበረች። አሁን ኤክስፖርት ጨምሯል። $1 ቢሊዮን የማይገመተው የነበረው የኢትዮጵያ ኤክስፖርት በዚህ ዓመት $10 ቢሊዮን ኤክስፖርት ይጠበቅበታል። ከብዙ ሀገር ግን አሁንም ያነሰ ነው። በነገራችን ላይ የኢትዮጵያ ኤክስፖርት $10 ቢሊዮን ነው ስንል በጣም ትንንሽ ኢኮኖሚያቸውም አነስተኛ ነገር ግን የውጭ ኤክስፖርታቸው ከ10 ቢሊዮን በላይ ያለፉ በርካታ የአፍሪካ ሀገራትን መጥራት እንችላለን። የኢትዮጵያ ምርቶች ግን በአብዛኛው የግብርና በአብዛኛው ፕራይመሪ ጉድስ የሚባሉት በመሆናቸው ኤክስፖርታችን አሁንም በጣም ትንሽ ነው። ነገር ግን ለኢትዮጵያ ብርቅ ነው $10 ቢሊዮን መድረስ። እናም አሁን $10 ቢሊዮን ስለደረሰ የኢትዮጵያ የውጭ ምንዛሪ ግኝት በተለይ ከኤክስፖርቱ ማለት ነው ለቻይና መንግስት አቅማችንን የምናሳይበት ነገር አያስፈልግም። ስለዚህ ይህ በኢትዮጵያ ንግድ ባንክ በኩል ብቻ ይደረግ የተባለ መተማመኛ የግድ አስፈላጊ አይደለም። አሁን ደግሞ ኤክስፖርቱ ከ$10 ቢሊዮን በላይ ማደግም ስላለበት ኢትዮጵያ ባለችበት የኢኮኖሚ ቁመና ምክንያቱም ወደ $20 ቢሊዮን የሚጠጋ ሸቀጥ እናስገባለን፣ $10 ቢሊዮን ምርቶች እንልካለን። ይህ ሲመጣጠን በጣም ዝቅተኛ ነው። የኢትዮጵያ አየር መንገድና ሌሎች የውጭ ምንዛሪ ግኝት ስልቶች፣ የውጭ ቀጥታ ኢንቨስትመንት፣ ሐዋላ ባይኖሩ ኤክስፖርታችንንም ለመሸፈን የምንቸገር ሀገር ነን። ኢምፖርታችንንም ለመሸፈን የምንቸገር ሀገር ነን። ስለዚህ ኢምፖርታችንን ለመሸፈን ኤክስፖርታችንን ማሳደግ ያስፈልጋል። ኤክስፖርት እንዲያድግ ደግሞ ተወዳዳሪነት ያለበት ዘርፍ ወደ ቻይና በርካታ ምርቶች እንዲላኩ፣ ነጋዴዎችም የተለያዩ አማራጮችን እንዲያገኙ ያስፈልጋል። በነገራችን ላይ አሁን ወደ ቻይና የምንልከው እንደ በፊቱ ሰሊጥና በጣም ጥቂት ምርቶች ብቻ ሳይሆን ሰፋ እያለም መጥቷል። ስለዚህ የኢትዮጵያ ኢኮኖሚ እየተሻሻለ የኢትዮጵያ የኤክስፖርት እንቅስቃሴ እያደገ መሄዱ እንደዚህ አይነት ውስን ክልከላዎችና አስገዳጅ መመሪያዎችን ማስቆም የግድ ስለሆነ ብሔራዊ ባንክ ይህንን የግንቦት 18 ውሳኔ አሳልፏል ማለት እንችላለን። ሁለተኛ የሚያሳየን የኢትዮጵያና የቻይና ንግድን ነው። ኢትዮጵያ ወደ ቻይና ስትልክ የቆየችው ሰሊጥን ነበር። ከሞላ ጎደል ሰሊጥ ነው ከ90 በመቶ በላይ ሲሄድ የነበረው። በ90ዎቹ ጥቂት ሚሊዮን ዶላሮችን ብቻም ነበር ከቻይና የምናገኘው። አሁን በነገራችን ላይ ኢትዮጵያ ወደ ቻይና $564 ሚሊዮን የሚያወጡ ሸቀጦችን መላክ ጀምራለች። እስካሁን 5 በመቶ የማይሞላው የኢትዮጵያ ወደ ቻይና ኤክስፖርት አሁን ወደ 10 በመቶ እየተቃረበ ነው። ስለዚህ የቻይና ኢኮኖሚም የኢትዮጵያ ምርቶችን ገዢ ሆኗል። እንደምናውቀው የቻይና ኢኮኖሚ በራሳቸው በፈረንጆቹ አቆጣጠር ከ2000 ሚሊኒየም ጀምሮ በከፍተኛ ደረጃ የተተኮሰበትና የቻይና ማህበረሰብም ቁጠባ ላይ ከማዘውተር ባሻገር ጎን ለጎን ወደ ሸመታ የገባበትና ሸማች ኢኮኖሚ የመጣበትም ወቅት ነው። ይህንን የሚያረጋግጥልን የቻይና የቡና ፍላጎት እያደገ መሄዱ ነው። በዓለም ላይ የቅንጦት ምርትና የቅንጦት ሰዎች የሚጠጡት ውዱ ቡና ተብሎ የሚታሰበው አሁን ቻይና ዋና ገዢ ሆናለች። ኢትዮጵያም ወደ ቻይና ከፍተኛ ቡና መላክ ጀምራለች። አሁን እንዲያውም ቻይና የኢትዮጵያን ቡና ገዢ ከሆኑ 5 ሀገራት ተርታ በአምስተኝነት ተቀላቅላለች። ስለዚህ አሁን ከሰሊጥና ከቡና በተጨማሪ ቅመማ ቅመም፣ ሻይና የቆዳ ውጤቶች ወደ ቻይና እየተላኩ ወደ ቻይና የምንልከውም የኤክስፖርት መጠን ወደ $1 ቢሊዮን እየተቃረበ መጥቷል። ስለዚህ ወደ ቻይና ሰሊጥ ብቻ በሚላክበት ጊዜ የነበረችውና ጥቂት ዶላሮች ብቻ በሚገኝበት ጊዜ የነበረው ክልከላና አቀባ መንግስት እያንዳንዱን ዶላር ካልተቆጣጠርኩ የሚልበት አዝማሚያ እያበቃ መሄዱን ያመላክታል። ይህ ውሳኔ ኢትዮጵያ ከፍተኛ ብድርም ትጠይቅ ስለነበረ ከቻይና ያንን ለመሸፈን ነበር አንደኛው ሰሊጥ ሲላክ ዶላሩ የሚንቀሳቀሰው በኢትዮጵያ ንግድ ባንክ ብቻ የነበረው። አሁን በነገራችን ላይ የኢትዮጵያ ዕዳ $34 ቢሊዮን አልፏል። ዓለም አቀፍ ዕዳው ነው። የሀገር ውስጥ ዕዳው ሲጨመር ከ50 ቢሊዮን በላይ ነው የኢትዮጵያ ዕዳ። የኢትዮጵያ መንገድ፣ የኢትዮጵያ ባቡር፣ የኢትዮ ቴሌኮምና ሌሎች የቴሌኮም መሰረተ ልማቶች በስፋት የተስፋፉት በቻይና ብድር እንደሆነ ይታወቃል። 16 በመቶ የኢትዮጵያ ዕዳም የቻይና ነው። በተለይ ኢትዮጵያ ከዓለም አቀፍ አጋሮች ወይም ደግሞ ከብዙሃን መድረክ ከሚባሉት ከነ ዓለም ባንክና ከነ አፍሪካ ልማት ባንክ ቀጥሎ በግል ሀገር ሲሰላ ዋነኛ በዳሪዋ ቻይና ናት። እናም ቻይና አሁንም ቢሆን በኢትዮጵያ ላይ ከ5.3 ቢሊዮን ያላነሰ ዕዳ አለባት።
ይህ እንግዲህ ተሳክቶ ለኢትዮጵያ ኢኮኖሚ መሻሻልና ለኢትዮጵያ ንግድ መሳለጥ፣ ለኤክስፖርቱ ማደግ የቻይና ብድር ወሳኙን ድርሻ ይወስዳል። አሁን ኢኮኖሚው እያደገ መሆኑ በቻይና ሰፊ ገበያ በማፈላለግ ነጋዴዎች እንደ ማነቆ ያዩት የነበረው በኢትዮጵያ ንግድ ባንክ ብቻ መጠቀምን በማስቀረት ወደ ቻይና አዳዲስ ምርቶች ለማዳረስ የሚያግዝ በመሆኑ ብሔራዊ ባንክ ይህንን ውሳኔ ወስኗል። ሶስተኛው ይህ የብሔራዊ ባንክ ከኢትዮጵያ ንግድ ባንክ ውጪም አሁን ወደ ቻይና ኤክስፖርት የሚያደርጉ ነጋዴዎች መጠቀም ይችላሉ ብሎ ያሳለፈው ውሳኔ ስለ ኢትዮጵያ ንግድና በተለይ ስለ ኢትዮጵያ ኤክስፖርተሮች አንድ መረጃ ያሳየናል። በነገራችን ላይ የዛሬ 27 ዓመት ወደ ቻይና የሚደረገው ንግድ በኢትዮጵያ ንግድ ባንክ ብቻ ይሁን ተብሎ ሲወሰን ነጋዴዎቹ ምርታቸውን ወደ ቻይና ቢልኩም ዶላሩን እንደ ልብ መጠቀም አይችሉም። በዶላሩም ያሻቸውን ለማድረግ ወይንም ደግሞ ከንግድ ባለፈ አንዳንድ ጉዳዮችን ለመፈጸም የሚያግዛቸው አልነበረም። ስለዚህ ዶላር የሚያሸሹበትን ስልት ሲፈልጉ ነው የነበረው። ያንንም አሳክተው አንዳንድ ነገሮች ሲደረጉ ነበረ። በኢትዮጵያ የኤክስፖርት እንቅስቃሴ ላይ ከሚታዩ ነገሮች መካከል አንዱ ወደ ሌላ ሀገር የሚሄድን የሸቀጥ እንቅስቃሴ ሸውዶ ወይንም ደግሞ አልፎ በሶስተኛ ወገን እንዲገባ ማድረግ ነው። ለምሳሌ ነጋዴዎች ሰሊጥን ወደ ቻይና ሲልኩ ገንዘባቸውን የሚቀበሉት በኢትዮጵያ ንግድ ባንክ በኩል ስለሆነና የኢትዮጵያ ንግድ ባንክ ሁሉንም እንቅስቃሴ ስለሚቆጣጠረው የመንግስትም ቁጥጥር ስለሚጠብቅበት ነጋዴዎቹ አንድ ስልት ቀይሰው ነበረ። የኢትዮጵያ ነጋዴዎች ሰሊጥን ወደ ቻይና መላክ ይፈልጉ እንጂ የሚልኩት ወደ ቻይና አልነበረም። ገበያው ቻይና ቢሆንም ወደ ቻይና አይልኩትም። የኢትዮጵያ ነጋዴዎች ሰሊጥን ወደ ዱባይ ይልኩታል። ዱባይ ያለ አንድ ኩባንያ የኢትዮጵያን ሰሊጥ ይገዛል። ያንን ሲያደርጉ በኢትዮጵያ ንግድ ባንክ የግድ መነገድ አይጠበቅባቸውም። ወደ ዱባይ ወይ ወደ ሌላ ሀገር የሚደረግ ንግድ በማንኛውም ባንክ ማከናወን ይቻላል። ከዛ በኋላ ዱባይ ያለው የተረከባቸው እነሱን ነጋዴ ወደ ቻይና የኢትዮጵያን ሰሊጥ ይልክ ነበረ። እናም ዶላሩን በቀላሉ ያገኛሉ፣ እንደፈለጉ ይጠቀማሉ። ከዛም ባለፈ በኢትዮጵያ የንግድ እንቅስቃሴ ላይ የካፒታል ፍላይት ወይንም ደግሞ ከኢትዮጵያ ዶላር በከፍተኛ ደረጃ እንዲወጣና በወጣበት እንዲቀር ወደ ሀገር ቤት ማኑፋክቸሪንግን፣ ሌሎች የንግድ እንቅስቃሴዎችንና ሌሎች አገልግሎቶችን ወይም ኢኮኖሚውን የሚያንቀሳቅስ ሳይሆን በወጣበት እንዲቀር አድርጎታል። ይህንን ነጋዴዎች ለበርካታ ዓመታት ሲጠቀሙበት ነበር። አሁን በተለይ የቡና ገዥነቷ ቻይና እየጨመረ ሲመጣ በርካታ ነጋዴዎች ወደ ቻይና በቀጥታ የመላክ ፍላጎታቸውም እየተዳከመን የመጣው አሁን ይህ ክልከላ መነሳቱ ከኢትዮጵያ ንግድ ባንክ ባሻገር ሌሎች ባንኮችም የቻይናን ኤክስፖርት የምናደርጋቸውን ሸቀጦች ያስተባብሩ፣ ያሳልጡ፣ ሌተር ኦፍ ክሬዲቱ በእነሱ በኩል ይሁን በመባሉ በከፍተኛ ደረጃ የኢትዮጵያን ኤክስፖርት ወደ ቻይና ሊጨምረው እንደሚችል፣ የቻይና ኤክስፖርታችንን ሊያሳድገው እንደሚችልና ህገወጥ የንግድ እንቅስቃሴዎችን በእርግጥ ህገወጥ አይደለም፣ ነገር ግን ጠቃሚ ያልሆነውን የንግድ እንቅስቃሴ እና የኤክስፖርተሮችን እንቅስቃሴ ሊያስቆመው ይችላል። ሶስተኛው ምክንያት ይህ ነው። በመጨረሻ ላይ የኢትዮጵያ ብሔራዊ ባንክ ውሳኔ የሚያሳየን ስለ ቀጣይ የኢትዮጵያ ኢኮኖሚ ጉዞ ነው። በነገራችን ላይ የኢትዮጵያ ብሔራዊ ባንክ፣ የኢትዮጵያ መንግስት፣ የገንዘብ ሚኒስቴር በተከታታይ አዳዲስ ውሳኔዎች የኢኮኖሚ ሊበራላይዜሽን ወይም የኢኮኖሚው መፍታታትን የሚያሳዩ በርካታ ውሳኔዎችን እየወሰዱ ነው። ይህ የሆነበት ምክንያት እንደምናውቀው ከዓለም አቀፉ የገንዘብ ተቋም IMF ጋር የዕዳ አስተዳደር፣ የዕዳ ሽግሽግ፣ አዳዲስ ብድሮችን የማግኘት የዕዳ አከፋፈላችንን የማሳለጥ ሁኔታዎች እንቅስቃሴ እየተደረገበት እንደሆነ ይታወቃል። ግብር ተጨማሪ ከመጣል አንስቶ የተጨማሪ እሴት ታክስ፣ የአገልግሎቶች ክፍያን አንስቶ እንደዚሁም ደግሞ በርካታ የግሉ ዘርፍ ከዚህ በፊት የተከለከለባቸው የውጭ ኩባንያዎች የተከለከሉባቸው ዘርፎች እየተከፈቱ መምጣታቸው ከዚህ ውሳኔ ጋር የተያያዘ ነው። በተለይም የIMFን ስትራክቸራል ፕሮግራሞች ለመተግበርና የኢትዮጵያን ኢኮኖሚ አሻሽሎ ዕዳ ለመክፈል ሲባል ኤክስፖርት ማስፋፋት የግድ ነው። እናም ኤክስፖርትን ሊያስፋፉ የሚችሉ እንቅስቃሴዎች ግድ ናቸው። በኢትዮጵያ ንግድ ባንክ ብቻ ስሩ ብሎ መገደብ ለንግድ እንቅስቃሴና ለኤክስፖርት ቢዝነሱም ከፍተኛ ጫና ስለሚያሳርፍ ማነቆችን ማላላት አለበት። ወደ ቻይና ብዙ ምርትም እንዲገባ የሚያግዝ እርምጃ ይሆናል በሚል ነው ብሔራዊ ባንክ ይህንን ውሳኔ ግንቦት 18 ላይ ያሳለፈው። በሌላ በኩል ደግሞ ኢትዮጵያ የዓለም አቀፉ የንግድ ድርጅት WTO ለመግባት እንቅስቃሴ እያደረገች ነው። ከሰሞኑን በቅዳሜ ገበያ ቪዲዮአችን ላይ አንድ መረጃ ጋርቻችሁ ነበረ። ስለ ነዳጅ ስናነሳ የነዳጅ ተሽከርካሪዎች፣ አውቶሞቢሎች ወደ ኢትዮጵያ እንዲገቡ መፈቀዱ የማይቀር መሆኑን አንስቼ ነበር። ይህ ከዓለም ንግድ ድርጅት ጉዳይ ጋር የተያያዘ ነው። ልክ እንደዛው ሁሉ የዓለም የንግድ ድርጅት እኔን መቀላቀል የምትፈልጉ ሀገራት የንግድ እንቅስቃሴያችሁን ለዘብተኛ ማድረግ አለባችሁ፣ ቁጥጥራችሁን ማላላት አለባችሁ፣
ሁሉም ተዋናዮች ውድድር ያስፈልጋቸዋል። አይደለም የኢትዮጵያ የግል ባንኮች፣ የውጭ ባንኮችም ቢሆን በኢትዮጵያ ኤክስፖርት ላይ ገብተው መሰማራት አለባቸው የሚል ውሳኔ ስለሆነ ያለው ለኢትዮጵያ ንግድ ባንክ ብቻ ተሰጥቶ የነበረው ወደ ቻይና ኤክስፖርት የሚደረጉ ሸቀጦችን የማስተናበር ስራ ለሌሎችም እንዲሰጥ ግዴታ አድርጎታል። እናም አዳዲስ አማራጮች እንዲሰፉ፣ የኢትዮጵያ የመንግስት ፖሊሲዎች እንዲቀየሩ በዛው ልክ ጫናም የሚያሳርፉ፣ አንዳንዶቹ ደግሞ የንግድ እንቅስቃሴውን የሚያሳልጡ ሁኔታዎች እያየን ያለ ነው። ተከታታይ ነገሮችን እየሰማን ያለ ነው። ከኢኮኖሚው ጋር አንዱ በዚህ የተነሳ ነው። በነገራችን ላይ በግንቦት 18 የኢትዮጵያ ብሔራዊ ባንክ በዋናነት ወደ ቻይና የሚላክ የነበረ ኤክስፖርት በንግድ ባንክ ብቻ ይከናወን የሚለውን አንስቻለሁ፣ ሁሉም ባንኮች ይሳተፉ ብሎ መወሰኑ ይታወቃል። ከአንድ ቀን በፊት ደግሞ ግንቦት 17 ላይ አንድ ተጨማሪ ውሳኔ ያሳልፈዋል። ይህም የዶላርን እንቅስቃሴ በተለይ ሌተር ኦፍ ክሬዲትን በማላላት አስመጪዎች ተጨማሪ እድሎችን፣ ተጨማሪ የቢሮክራሲ ቅነሳዎችን እንዲያገኙ በር የከፈተበት ውሳኔም ይጠቀሳል። የኢትዮጵያን ኢኮኖሚ የሚከታተል ሰው አሁን ያለንበት ጊዜ በጣም በርካታ ለውጦች ያሉበት መሆኑን ይገነዘባል። ለውጦቹ ጠቃሚም ናቸው። በዛው ልክ ደግሞ አጠቃቀማችንና ያለንበት የእውቀትና የንቃት ደረጃ እድሉን የመጠቀም ሁኔታም ስለሚታከልበት በጣም ፈታኝና አደገኛም ሊሆን ይችላል። የኢትዮጵያ ኢኮኖሚ ላለፉት 50 ዓመታት ከነበረበት ጭፍጋጎ ወጥቶ ተከፍቶ ለዓለም ተጋልጧል። የምንነሳበት የምንወድቅበትም ሊሆን ይችላል። መንታ እድልም ወይንም መንታ መንገድ ላይ ተቀምጧል ብለን የኢትዮጵያ ኢኮኖሚንም መናገር እንችላለን። እናም በዚህ ፈታኝ ሁኔታ ውስጥ እንዴት ነጥረን መውጣት እንችላለን የሚለው በእውቀት የተገነባ የኢኮኖሚ እንቅስቃሴ በማድረግ ነው። የብሔራዊ ባንክ ውሳኔዎች ላይ እንደዚሁም ሌሎች ኢኮኖሚያዊ ጉዳዮች ላይ ያላችሁን አስተያየቶች ለቅዳሜ ገበያ የዩቲዩብ ቻናላችን አካፍሉን። ቻናላችንን ሰብስክራይብ አድርጉ። ትኩስ ትንታኔዎች እንዲደርሷችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ